ጥላው ከሄደች በኋላ ፈጽሞ ሊረሳት የማይችል ሴት እንዴት ልትሆን ቻለች? አንዳንድ ወንዶች ምን እንደነበራቸው የሚረዱት ካጡት በኋላ ብቻ ነው። ከፊታቸው ቆመሽ ትኩረት እየለመንሽ ስታለቅሽ አይደለም፣ ለምንድንም አትመለከተኝ ብለሽ በእንባ ስትጠይቂውም አይደለም። ነገር ግን ካለፈ በኋላ ቤቱ ጭር ሲል ስምሽ በስልኩ ላይ ማውጣቱን ሲያቆም የሆነ አስቂኝ ነገር ሊነግርሽ ስልኩን ሲያነሳ ግን ያንን የሚነግራት ሰው እዚያ እንደሌለች ሲያስታውስ ያኔ ነው ነገሩ የሚገባው። ዛሬ ስለ አዊ ልነግራችሁ እፈልጋለሁ፣ በጸጥታ ጥላው ስለሄደች ሴት። እናም ከወራት በኋላ ከአእምሮ ሊያወጣው የማይችለው ብቸኛ ሐሳብ፣ ፈጽሞ ሊረሳት የማይችለው ሴት እንዴት እንደሆነች። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም የዚህ ታሪክ ማብቂያ ጥላችሁ ስለመሄድ ያላችሁን አስተሳሰብ ሙሉ በሙሉ ይቀይረዋል። ሁልጊዜም ጥሎ መሄድ የታሪኩ ማብቂያ ይመስለናል። አንዳንድ ጊዜ ጥሎ መሄድ እውነተኛ ታሪክ የሚጀምርበት ቦታ ነው። ጥላ ለሄደች ሴት አይደለም። እሷ ዕቃዋን ጠቅልላ ከመሄዷ በፊት የእሷን ዋጋ ጠንቅቃ ታውቃለች። እውነተኛ ለውጥ የሚከሰተው ጥላው በሄደችው ወንድ ውስጥ ነው እና በእሱ ላይ የሚሆነው ነገር ስለ ፍቅር፣ ስለ ትኩረትና ስለ ሰው ልጅ ልብ ትልቅ ነገር ያስተምረናል። ይህ የአዊና የቴዲ ታሪክ ነው። ሰላሟን ሊያሳጣት ጥቂት የቀረ ፍቅር። በመጨረሻ ራሷን የመረጠችበት ቀን እስኪመጣ ድረስ። እናም ከዚያ ቀን በኋላ በቴዲ ላይ የሆነው ነገር ያስገርማቸዋል። የዚህ ቪዲዮ ማብቂያ ላይ አንዳንድ ሰዎች ፍቅርን ካጡ በኋላ ብቻ ለምን ዋጋ እንደሚሰጡት በትክክል ትረዳላችሁ። ጥላችሁ የሄዳችሁም ይሁን የተጣላችሁ ከዚህ እውነት የምትማሩት ነገር ይኖራል። ስለዚህ ይህ እንዳያመልጣችሁ እስከ መጨረሻው ተመልከቱት። ሁሉንም ነገር የሰጠችው ሴት ዘ ውመን ሁ ጊቭ ኤቭሪቲንግ። ሀዊ የ26 ዓመት ወጣት ነበረች። አዲስ አበባ ውስጥ ባለ አንድ ትንሽ የዲዛይን ስቱዲዮ ውስጥ ትሰራለች። ክሬቲቭ እና ተወዳጅ፣ ጥቃቅን ነገሮችን የምታስታውስ አይነት ሴት። የሚወዱትን ምግብ ከ3 ወር በፊት በሥራ ቦታዋ ላይ ከባድ ቀን አሳልፈው እንደነበር የምታስታውስ ጭምር። ቴዲን ያገኘችው በጋራ ጓደኞቻቸው በኩል ነበረ። በራሱ የሚተማመን ትልቅ አላሚና ሁልጊዜም ስለ ወደፊቱ ትልልቅ እቅዶችን የሚያወራ ነበረ። ሀዊ በፍጥነት በፍቅር ወደቀች። ፍጹም ስለነበር አይደለም፣ ነገር ግን በሚያስደስት አዲስ ነገር ውስጥ ተሳታፊ እንደሆነች እንዲሰማት ስላደረጋት እንጂ። በመጀመሪያ ላይ ቴዲ ትኩረት ይሰጣት ነበረ። ረዥም ስልክ ጥሪዎች፣ ጣፋጭ የጽሑፍ መልእክቶች፣ ልክ እንደ ፊልም የሚመስል አይነት ፍቅር። ቀስ በቀስ አብዛኞቹ ግንኙነቶች እንደሚሆነው ነገሮች ተረጋጉ። እናም በቴዲ ሁኔታ መረጋጋት ማለት እንደ አሰቃቂ ነገር ነበረ። ጥረት ማድረጉን አቆመ። ሀዊ ሁልጊዜም እዚያው እንደምትኖር አድርጎ ማሰብ ጀመረ። ስለ ውሏ መጠየቅ አቆመ። ስትከፋ ማስተዋሉን ተወ። ከጓደኞቹ ጋር ወጥቶ ለሰዓታት መልእክት መመለስን ይረሳል። ስትጠይቀው ደግሞ ዝም ብለሽ ትጨነቂያለሽ፣ እኔ ሁልጊዜም እዚህ ነኝ ይላት ነበረ። ብዙ ሰዎች የማያስተውሉት የስነ ልቦና ወይም የሳይኮሎጂ አንድ በጣም አስፈላጊ ነገር አለ። በፍቅር ውስጥ መላመድና መረጋጋት አደገኛ ሊሆኑ ይችላሉ። አንድ ሰው በጣም ሲላመድና ግንኙነቱ የተረጋጋ ሲሆን ጥረት ማድረጉን ያቆማል። ምክንያቱም ግንኙነቱ ከዚህ በኋላ ምንም ጥረት አያስፈልገውም ብሎ ስለሚያስብ። ሀዊ ግን ከጊዜ ወደ ጊዜ ይበልጥ መስጠቷን ቀጠለች። ቀጠሮዎችን ታዘጋጃለች፣ ሲጨነቅ ተጠይቀዋለች፣ የተረሱ ስልክ ጥሪዎችን፣ ያለፉ የዓመታት ወይም የበዓላት አጫጭር መልሶችን ይቅር ትላለች። ለሷም ሥራ በዝቶበት ነው፣ ይወደኛል፣ እንደሚያፈቅረኝ ያውቃለሁ ትል ነበረ። ነገር ግን በውስጧ ትልቅ ቦታ ላይ የሆነ ነገር እየተገነባ ነበረ። በየቀኑ በጥቂቱ እያደገ የሚሄድ የጸጥታ ህመም። እውነቱን የተረዳችበት ቅጽበት ግን ሁሉም ነገር የተቀየረው እዚህ ጋር ነው። የሀዊ የልደት ቀን ነበረ። ትልቅ ነገር አልጠየቀችም። ቴዲ እንዲያስተውልላት፣ እንዲገኝና ለአንድ ቀን ብቻ ልዩ ሆና እንዲሰማት እንዲያደርጋት ብቻ ነበረ። ጠዋቱን ሙሉ መልእክት ስትጠብቀዋለች። ምንም ነገር የለም። ከሰዓት በኋላም ራሷ መልእክት ላከችለት። ሰላም፣ ዛሬ የርሳው ነገር አለ? ከ2 ሰዓታት በኋላ እንዲህ የሚል ምላሽ ሰጣት። ውይ በጣም ይቅርታ፣ መልካም ልደት፣ ስራ በጣም ወጥሮኝ ነው፣ ቢዚ አድርጎኝ ነበረ። ሀዊ ስልኳን እያየች እዚያው ተቀመጠች። በውስጧ የሆነ ነገር በመጨረሻ ተሰበረ። በጩኸት አልነበረም፣ በእንባም አልነበረም፣ ነገር ግን በጸጥታና በከበደ እውነታን በመረዳት ብቻ። ለሱ ምክንያት
እየደረደረችባቸው የነበሩ ጊዜያቶችን ሁሉ አሰበች። ለጓደኞቿ አይመቸውም እንጂ ይወደኛል እያለች የተከላከለችባቸውን፣ እኔን ማስተናገድ እንዳይሰለቸው በማለት የራሷን ፍላጎት ያሳነሰችባቸውን ጊዜያት በሙሉ። ብዙ ሰዎች ይህን የሚረዱት በጣም ዘግይቶ ነው። የአንድን ሰው የጥረት ማነስ ሁልጊዜ በምክንያት ስታስተባብሉ ግንኙነቱን እየጠበቃችሁት አይደለም። እናንተ ራሳችሁን ቀስ በቀስ ከግንኙነት ውስጥ እያጠፋችሁት ነው እንጂ። በዚያች ምሽት ሀዊ አላለቀሰችም፣ የቁጣ መልእክቶችንም አላከችም። ዝም ብላ አይኖቿን ጨፈነችና ለወራት በውስጧ ሲብሰለሰል የነበረውን ውሳኔ ወሰነች። ለሱ ቅድሚያ የሚሰጣት ሰው መሆን መጠበቅ አበቃች። ጥላው የሄደችበት ቀን ከአንድ ሳምንት በኋላ ሀዊ ቴዲን አስቀምጣ በረጋ መንፈስ እንዲያለችው፣ ይህ ግንኙነት ከእንግዲህ የሚቀጥል አይመስለኝም። ያለኝን ሁሉ ሰጥቻለሁ፣ ግን ዋጋ እንዳለኝ አይሰማኝም። አንተን በወደድኩበት መንገድ አሁን ራሴን መውደድ አለብኝ። ቴዲ በመጀመሪያ ላይ በሳቅ አቃለለው። አጋነንሽ እኮ ሰላም ነን። ሀዊ ግን አልተከራከረችውም፣ እንዲረዳት አልለመነችውም። ዝም ብላ ውሳኔን ወስኛለሁ አለችውና ጥላ ወጣች። እና በመቀጠል የሆነው ነገር አስደነገጠው። ለመጀመሪያዎቹ 2 ሳምንታት ቴዲ ልክ እንደ መገላገል አይነት ስሜት ተሰማው። ነፃነት አገኘው ብሎ አሰበ። የሚከታተለው የለም፣ የት ነው የሚለውም የለም። ነገር ግን ከዚያ በኋላ ያልጠበቀው ነገር መከሰት ጀመረ። በሥራ ቦታው ያገኘው ደረጃ እድገት የምስራች ለማብሰር ስልኩን አነሳ፣ ግን የሚነግረው ሰው አለመኖሩን ተረዳ። ሀዊ ትንንሽ ስኬቶቹን እንኳን ልክ እንደ ትልልቅ ድል አብራው ነበር የምታከብርለት። ያንኑ የደስታ ስሜት ለማግኘት ከጓደኞቹ ጋር ወጣ፣ ግን የሆነ ነገር ጎሏል። ሳቁ ባዶ ሆኖ ተሰማው። ጥቃቅን ነገሮችን ማስተዋል ጀመረ። አብረው የሚሄዱበትን ካፌ፣ በራዲዮ የሚጫወተውን ሙዚቃ፣ ሁልጊዜ የምትቀመጥበትን ሶፋ፣ ባዶ ክፍል ነበረ። ይህ ብዙ ሰዎች በጣም እስኪረፍድ ድረስ ፈጽሞ የማይረዱት ኃይለኛ የስነ-ልቦና እውነት ነው። መራራቅ ወይም አለመኖር አዲስ ፍቅር አይፈጥርም። ነገር ግን መራራቅ አስቀድሞ የነበረውን ፍቅር ያጋልጣል። ያ ሰው በጣም ስለለመደው ትኩረት ሰጥቶት ያላስተዋለው ፍቅር። አሁን ደግሞ ስለ ለውጡ እንመልከት። በዚያ ጊዜያት ግን ሀዊ ህይወት ውስጥ አንድ የሚያምር ነገር እየተከሰተ መጣ። የቴዲ ውሳኔ አልባነት እና አለመረጋጋት በየቀኑ ስሜቷን ሳይጎትተው ለመፈተሻ የሚሆን ሰፊ ቦታ አገኘች። ለዲዛይን ሥራ የነበራት ፍቅር በድጋሚ አገኘች። ያውም ከጓደኛዋ ኤደን ጋር የራሷን ትንሽ የልብስ ብራንድ መሰረተች። ጠዋት ጠዋት የአካል ብቃት እንቅስቃሴ ወርካውት ማድረግ ጀመረች። ቴዲ ጊዜ የለኝም በሚልበት ምክንያት ለዓመታት አስተላልፈው የነበረውን ወደ ባህር ዳር የማቅናት ጉዟን ከእህቷ ጋር አደረገች። እናም ቀስ በቀስ በአይኖቿ ውስጥ የነበረው ሐዘን በሌላ ነገር ተተካ። በራስ መተማመን፣ ሰላም፣ ከዚህ በፊት ያልነበራት ጸጥ ያለ ጥንካሬ። በዙሪያ ያሉ ሰዎች ለውጡን ወዲያውኑ አስተዋሉ። የሥራ ኃላፊዋ በሥራዋ ላይ ይበልጥ ትኩረት ማድረጓን ተመለከተች። ጓደኞቿ ቀለል ያለችና ደስተኛ እንደሆነች ነገሯት። የማያውቋት ሰዎች እንኳን በእሷ ላይ የሆነ የተለየ ነገር አስተዋሉ። ራሷን የምትይዝበት መንገድ፣ ስለ ግቦቿ የምታወራበት አኳኋን፣ ሁሉም ነገር ተቀየረ። ይህ እያንዳንዱ ተመልካች በጥሞና ሊሰማ የሚገባው ክፍል ነው። አንዲት ሴት ዋጋ ለማይሰጣት ሰው ጉልበቷን ወይም ኢነርጂዋን መስጠት ስታቆም ያ ጉልበት አይጠፋም፣ ይልቁንም ወደ ራሷ ይመለሳል። ሀዊ ጥላ ከሄደችው ከ3 ወራት በኋላ በአንድ የጋራ ጓደኞቻቸው ዝግጅት ላይ ከቴዲ ጋር በድንገት ተገናኙ። እናም ለሱ ሁሉንም ነገር የቀየረ ይህ ቅጽበት ነበረ። ልክ ለሷ ተብሎ የተሰፋ ይመስል በራስ መተማመን ተጎናጽፋ ገባች። በነፃነት ስቃለች። በድምጿ ውስጥ ከፍተኛ ደስታ እየታየ ስለ አዲስ ቢዝነሷ ታወራለች። ለሱ ጨካኝ አልነበረችም። የሱ ነገር ምንም ስሜት አይሰጣትም ነበረ። እናም ቴዲ አንድ የሚያስፈራ ነገር ተረዳ። ከፊቱ የቆመችው ሴት ለምላሹ ስልኳን ስትጠብቅ የነበረች ያቺ ሴት አይደለችም። ይህች ሀዊ እሱን አትፈልገውም። እናም ይህ ከምንም ጊዜ በላይ እሷ እንዲመኛት አደረገው። በዚያች ምሽት ወደ እሷ ቀርቦ እንዲህ አላት፣ ሀዊ በየቀኑ ስለ አንቺ እያሰብኩ ነበረ። ጥለሽኝ እስክትሄጂ ድረስ ምንም እንዳጣው አልገባኝም ነበረ። ወንዶች ለምን ሁልጊዜ በጣም ዘግይተው ይረዱታል? ይህ ለምን እንዲህ በተደጋጋሚ እንደሚከሰት እንናገር። ምክንያቱም ይህንን እያንዳንዱን ተመልካች ሊረዳ ይገባል። የስነ ልቦና ባለሙያዎች ይህንን የጥረት ተጽዕኖ ብለው ይጠሩታል።
የሰው ልጅ ሁልጊዜ ከሚያገኘው ነገር ይልቅ ለማጣት ለሚፈራው ነገር ከፍተኛ ዋጋ ይሰጣል። ሀዊ ሁልጊዜ እዚያ ስትሆን፣ ሁልጊዜ ይቅር ስትል፣ ሁልጊዜ ስትገኝ የቴዲ አእምሮ እሷን እንደ እርግጠኛ ወይም ካለችበት የማትንቀሳቀስ አድርጎ መዝግቧት ነበር። ነገር ግን እርሷን ለማግኘት ባቃተው ቅጽበት አእምሮ በተደጋጋሚ እሷን እንደ ውድ ነገር መዘገባት። ነገር ግን እዚህ ጋር በጣም አስፈላጊው ትምህርት አለ። ይህ ለወንድም ለሴትም ይሰራል። አንድ ሰው ዋጋሽ እንዲረዳ ፈጽሞ መራቅ ወይም መጥፋት የለብሽም። እውነተኛ ፍቅር ዋጋሽን ለማወቅ ያንቺን መጥፋት አይፈልግም። አሳዛኙ ነገር ቴዲ በመጨረሻ ምን እንደነበረው መረዳቱ አይደለም። ይልቁንም ይህን ለመረዳት እሷ ሙሉ በሙሉ ማጣት ማስፈለጉ ነው። በየቀኑ ትኩረት በመስጠት ብቻ ማየት ይችል በነበረበት ሁኔታ። ታዲያ ቴዲ ሁሉንም ትክክለኛ ቃላት እየተናገረ ጥፋቱን እያመነ ሲመለስ ሀዊ ምን አደረገች? እውነተኛ ስለሆነ አመሰገነችው። ከዚያም ታሪኩን የሰሙት ሁሉ ያስገረመ ነገር ነገረችው። ቴዲ እኔ ስጠብቅህ የነበረችው ያችው ሰው አይደለሁም። አሁን በአንተ አልተቆጣውም። ሙሉ ሆኖ ለመሰማት ያንተ ይቅርታ አያስፈልገኝም። ይህንን ሰላም የገነባሁት ያላንተ ነው። በድጋሚም ደግሞ ለጥርጣሬና ላለመረጋጋት አሳልፌ ልሰጠው አልፈልግም። ራሷ መረጠች። ለመቀበል አይደለም፣ በኩራትም አይደለም። ነገር ግን በመጨረሻ የራሷን ዋጋ ስለተረዳች ነው። እናም ለሱ ተብሎ በቃ የቴዲ ማንነት እንኳን ቢሆን ዳግመኛ ራሷን አታሳንስም። የሀዊ ታሪክ በጣም አስፈላጊ የሆነ ነገር ያስተምረናል። ስለዚህ ለጥቂት ሰከንዶች ይህን አስቡት። አንድ ሰው ዋጋሽን እንዲረዳ ከህይወቱ መጥፋት አያስፈልግሽም። ነገር ግን ያለ እሱ ፈውስ ካገኘሽ በኋላ ብቻ አንድ ሰው ከተመለሰ ይህ ማን ለእውነተኛ ፍቅር ዝግጁ እንደነበረና ማን እንዳልነበረ ሁሉንም ነገር ይናገራል። አሁንም በጉጉት እየጠበቅሽ ያለሽው አንቺ ከሆንሽ አንድ ሰው በመጨረሻ እንዲያይሽ፣ እንዲመርጥሽ፣ ቅድሚያ እንዲሰጥሽ የምትጠብቂ እባክሽን ስሚ። ያቺ ሰላም ከሌላ ሰው የጊዜ ሰሌዳ በላይ ዋጋ አላት። በታማኝነትና በቀጣይነት በተግባር የሚገኝ ፍቅር ይገባሻል። ጥለሽ ከሄድሽ በኋላ ብቻ የሚነቃ ፍቅር አይደለም። ይህ ታሪክ በውስጣችሁ ያለውን ስሜት ከነካው እባካችሁን ሰብስክራይብ አድርጉ። ምክንያቱም በየሳምንቱ ልክ እንደዚህ አይነት እውነተኛ ታሪኮችን እናካፍላችኋለን። ፈውስ የሚሰጡ የሚያስተምሩ፣ በሚሰማችሁ ስሜት ውስጥ መቼም ቢሆን ብቻችሁ እንዳልሆናችሁ የሚያስታውሱ ታሪኮች። በመጨረሻ ለመታየት ጥላችሁ መሄድ አስገድዷችሁ የሚያውቅ ከሆነ ከታች ባለው አስተያየት መስጫ ላይ ራሴን መረጥኩ ብላችሁ ጻፉ። አስተያየት አነባለሁ። የእናንተ ታሪክ ዛሬ ለሌላ ሰው ሊሰማው የሚያስፈልገው ዋነኛ ነገር ሊሆን ይችላል። ዛሬ ጥንካሬ ለሚያስፈልገው ሰው ይህን ሼር ያድርጉ። እናም ያስታውሱ፣ አንድ ሰው ዋጋውን እስኪያስታውስ ድረስ መጠበቅ የለበትም። በመጀመሪያ ራሱን ይምረጡ፣ ሌላው ነገር ሁሉ ይከተላል። መልካም ጊዜ።